የአብርሽ እህት ቡዜ በዚህ ልክ ሩታን ለማስለቀስ መፈለግና ልጇን አንቺ ወስደሽ ማሳደግ ለምን እንደፈለግሽ አላቅም። ከነሱ ጋር ከአብርሃም ከዳኒ ከሌሎቹ ጋር ተመሳጥረሽ የሩታ ልጅ ወስደሽ እኔ ያሳድጓለሁ ማለት ለምን አስፈለገ? እናትየው እያለች እሷን ማስለቀስ ነው የምፈልጊው? ከዚህ በፊት እኮ አስብልሻለሁ፣ እጨነቅልሻለሁ ወንድምሽን እንደዛ ስትናገሩ የነበረው እያስመሰልሽ ነበር ማለት ነው። ከዚህ በኋላ ሩታ ስታለቀስ ማየት አንችልም። እህታችን ስታለቀስ ማየት አንችልም። አለቀ። የላችሁበትም፣ አይመለከታችሁም። ይመለከተኛል። ትላንትና እንደዚህ አይመለከተኝም ብለን ያለፍናቸው ነው ዛሬ ጸጸቱ ሆኖብን እዚህ ጋር የቆምነው። ምን አደረገች እቺ ልጅ? ምንድነው የምፈልጉት? የሷ ማልቀስ የሷ የሆነ ነገር መሆን ለእናንተ ይጠቅማችኋል? ሁሉን ነገር ችላ ሩታ፣ ሁሉን ነገር ችላ ጥርሷ እየሳቀ ውስጧ እየተቃጠለ ጥርሷ እየሳቀ ቪዲዮ ላይ ስለምትመጣ ነው መርዳት የከበዳችሁ? እንዴት ነው እናንተ ማገናዘብ የሚያቀታችሁ? አጠገቧ ላይ ያላችሁ ሰዎች አስመሳይ። የአብርሽ እህት ቡዜ እያደረግሽ ያለው ነገር ልክ አይደለም። በዚህ ልክ ለወንድምሽ ተቆርቆረሽ፣ በዚህ ልክ ለወንድምሽ አስበሽ ሩታ ላይ እንደዚህ አይነት ነገር ማድረጉ ተገቢ አይደለም። እኔ አንቺን አከብርሻለሁ፣ እወድሻለሁ። አንቺ በብዙ ነገር ከሁላችንም ትሻለሽ፣ ታላቃችን ነሽ። ስለዚህ ካንቺ የምንጠብቀው ስነ ምግባር አለ፣ ካንቺ የምንጠብቀው ባህሪ አለ። አንቺ ለሩታ መጨነቅ ማሰብ፣ አንቺ እኮ የልጁ እኮ አክስት ነሽ። ምንም እንኳን አብርሃምና ሩታ በይሳት አብረው ባይሆኑ ባይቀጥሉ ይሄ የማይፋቅ ነገር የልጁ አክስት ነሽ። በዚህ ልክ ሩታ ላይ በደል ማድረስ ከወንድምሽ ጋር እንደዛ ሆነሽ አይደረግም። ነገ ይጸጽታታል። ቡዜ ነገ ይጸጽትሻል። ልጁ አንቺ ጋር መምጣት ይፈልጋል። አድጎ ልዑሌ አንቺ ጋር መምጣት በሚፈልግ ሰዓት በቃ ሩታ መጥፎ ፊት ልታሳየው አይገባም። በአብርሃምና በሩታ ዙሪያ ያላችሁ ሰዎች ሩታን ለማስለቀስ ለማሳዘን በዚህ ልክ እሷ ጀርባዋ ላይ ሄዳችሁ የሷን ሀዘን የምትፈልጉ ሰዎች፣ ልጇንም ሆነ በዙሪያው ላይ ያሉ ሰዎች ለመጉዳት የምትፈልጉ ሰዎች ስነ ስርዓት የምትይዙ ከሆነ ስነ ስርዓት ትይዛላችሁ። ወላ ዳኒ ወላማ እስኪ እናንተ ወንድ ናችሁ፣ የሩታን ልጅ ንቁና እናሳያችኋለን። ዛሬ በጣም ተበሳጭቼ ነው የመጣሁት። ከኔ በኩል ትላንትናም ከማታ ጀምሮ ማታ ሌሊት ላይ ሩታ ጋር ነበርኩኝ። በጣም ማይሆን ስሜት ውስጥ ገብታ ማይሆን ነገር ስለተፈጠረ ብቻ ላይቭም ላይ ነበር። ከላይቬን አቋርጬ ነው ወጥቼ እሷ ጋር የሄድኩትና በጣም ተበሳጭቼ በጣም ብዙ ነገሮች ማለት ስላለብን በቪዲዮ ጥያቄም ስለተነሳ በቪዲዮ ለመመለስ እስከዛሬ የተደረጉት ነገሮች በቪዲዮ ስለነበሩ ዛሬ በቪዲዮ መተናል። ብዙ ነገሮችን እናወራቸዋለን ብለን እናስባለን። ትላንትና ምናልባትም አይታችኋል ብዬ አስባለሁ። ሩታ እንደዛ ደም እንባ ስታለቅስ በልጇ ፍቅር እንደዛ ከአይኗ ደም በመውጣት ነው የቀረው። አብዛኞቻችሁም እንዳለቀሳችሁ አውቃለሁ፣ አሳዝናችሁ። ምክንያቱም ሩታ በዚህ ልክ ልታለቅስ የቻለችበት የራሱ ምክንያት አላት። እናንተ እንደ ቂጣ ትገለባበጣላችሁ፣ እንደ በግ ትነዳላችሁ። እና ዛሬ ለምናገራቸው ነገሮች ይቅርታ፣ በጣም ስለተናደኩኝ ነው የምናገረው። አንድ ሰው ስህተት ሲኖርበት ሰው ከወደዳችሁ ከነንትኑ ይባላል። አሁን መናገር ማልፈልገው ነገር እዚህ ጋር ማለት ነው። እና ሰው የሆነ ጥፋት ሲያጠፋ ጥፋት አጥፍተሃል እንደዚህ ነገር አድርገሃል እንጂ ተብሎ የሚባለው አንድ ሰውን የማአት ሺህ ዱላ አንድ ሰው ላይ መጨፍጨፍ ከአንድ የተማረ ሰውም ከሚያገናዝም ሰውም የሚጠበቅ አይደለምና ያረጋችሁት ነገር ነገ እንዳይጸጽታችሁ፣ ነገ የህሊና ወቀሳ እንዳይፈጥርባችሁ አዝናለሁና ብቻ ካሊፍ በጣም ነው የሚያናድደው። እውነት ለመናገር እኔ የሰው ልጅ በዚህ ልክ ሰው እንዲወድቅና የሆነ ራሱን ወይ እኔ እኮ ግራ የገባኝ ምን እንደሆነ ታውቃላችሁ? ሩታ እንድታብድላችሁ ነው የምትፈልጉት፣ አገር ጥላ እንድጠፋላችሁ ነው የምትፈልጉት። በዚህ ልክ ሩታ ላይ ይሄን ያህል ተጽዕኖ ማብዛቱ ለምንድን ነው ያስፈልገው? እንደዛ እስክትሆን ድረስ እንደዛ እስክታለቅስ ድረስ እንዴ ምንድነው? ቆይ የዚች ልጅ ጥፋት ከአብርሃም ቤተሰብ አልፎ ኦዲየንስም በዚህ ልክ ቤቷ ድረስ እንዴ ሰው እየላካችሁ መንገድ ላይ ልጅቷ መንቀሳቀስ ከዚህ በኋላ ይበቃል ነው እያልናቸው ያለ ነው። እያንዳንዱ ነገር ማድረግ ያለብንን ነገር እኛ ግዴታ በቪዲዮ ይዘን መምጣት የለብንም። የምናረገው ነገር እናረጋለን። ከዚህ በኋላ ሩታ ስታለቀስ ማየት አንችልም። እህታችን ስታለቀስ ማየት አንችልም። አለቀ። የላችሁበትም፣ አይመለከታችሁም። ይመለከተኛል። ትላንትና እንደዚህ አይመለከተኝም ብለን ያለፍናቸው ነው ዛሬ ጸጸቱ ሆኖብን እዚህ ጋር የቆምነው። ገብቷችኋል? ትላንት አይመለከተኝም ያልናቸው ናቸው። ይመለከተናል። ከዚህ በፊት ብዙ ነገር ተብለናል። ምንም አይመለከተን። መሰደብ ብዙ ነገሮች ትናገራላችሁ። ብዙ ጥጋብ ያለባችሁ ሰዎች አላችሁ። እንደፈለጋችሁ ልትሉ ትችላላችሁ። አይ ዶንት ሪሊ ኬር። የፈለጋችሁትን ልታረጉ ትችላላችሁ። ታውጡን ካፋችሁም ሊወጣ ይችላል። ግን ይሄ ነገር መቆም ካለበት ሩታን በዚህ ልክ ተጭናችሁ መሳደብ
ምናምን አሁን ልታቆሙ ይገባል። በቃ ምን አደረገች እቺ ልጅ? ምንድነው የምትፈልጉት? የሷ ማልቀስ የሷ የሆነ ነገር መሆን ለእናንተ ይጠቅማችኋል? ሁሉን ነገር ችላ ሩታ ሁሉን ነገር ችላ ጥርሷ እየሳቀ ውስጧ እየተቃጠለ ጥርሷ እየሳቀ ቪዲዮ ላይ ስለምትመጣ ነው መርዳት የከበዳችሁ? እንዴት ነው እናንተ ማገናዘብ የሚያቀታችሁ? አጠገቧ ላይ ያላችሁ ሰዎች አስመሳይ ሰዎች ማለት ነው። በጣም እግዚአብሔርን አሁን እሱ ስናገር በጣም አስመሳይ እንዴ! ለምንድን ነው እንደዚህ የምታደርጉት እንዴ? ዙሪያ ላይ ያላችሁ ሰዎች እናንተ ፊቷ ላይ እየሳቃችሁ ጀርባዋ ላይ እየሄዳችሁ የሷ ውድቀት የምትመኙ እሷ እንዳትወጣ ከቤት ከሰው ጋር እንዳትቀላቀል በዚህ ልክ እሷ ላይ ሴራ የምታሴሩት ምን አይነት ሰበና ቢኖራችሁ ነው እንዴ? ተውት። ሌላው እንዴ የአብርሽ እህት ቡዜ እያደረግሽ ያለው ነገር ልክ አይደለም። በዚህ ልክ ለወንድምሽ ተቆርቆረሽ በዚህ ልክ ለወንድምሽ አስበሽ ሩታ ላይ እንደዚህ አይነት ነገር ማድረጉ ተገቢ አይደለም። እኔ አንቺን አከብርሻለሁ፣ እወድሻለሁ። አንቺ በብዙ ነገር ከሁላችንም ትሻለሽ፣ ታላቃችን ነሽ። ስለዚህ ካንቺ የምንጠብቀው ስነ ምግባር አለ፣ ካንቺ የምንጠብቀው ባህሪ አለ። አንቺ ለሩታ መጨነቅ ማሰብ፣ አንቺ እኮ የልጁ እኮ አክስት ነሽ። ምንም እንኳን አብርሃምና ሩታ በይሳት አብረው ባይሆኑ ባይቀጥሉ ይሄ የማይፋቅ ነገር የልጁ አክስት ነሽ። በዚህ ልክ ሩታ ላይ በደል ማድረስ ከወንድምሽ ጋር እንደዛ ሆነሽ አይደረግም። ነገ ይጸጽታታል። ነገ ይጸጽትሻል። ልጁ አንቺ ጋር መምጣት ይፈልጋል። አድጎ ልዑሌ አንቺ ጋር መምጣት በሚፈልግ ሰዓት በቃ ሩታ መጥፎ ፊት ልታሳየው አይገባም። እንደገና ደግሞ አንቺም ልጁን ለማየት ሩታ ጋር ልትመጪ ትችያለሽ። በዚህ መሃል የሆነ ቅራኔ የሚፈጠር ነገር ነገ ከነገ ወዲያ ሊያሳዝንሽ እንደዚህ ማድረጌ በጣም ቆጨኝ ብለሽ የምትሉት ነገር ማድረግ የለብሽም። ለምን አስፈለገ? በቃ መሆን ያለበት ነገር ይሆናል፣ መሆን የሌለበት ነገር አይሆንም። በቃ አንዳንድ ነገሮች ደግሞ ይሆናል አይደለ? አስበንም ሆነ ሳናስብ የምንናገራቸው ንግግሮች ያንን ሰውዬ ቅስሙን ሊሰብሩ የሚችሉ ነገሮች ናቸው። ቡዜ ታውቂያለሽ፣ ልጆች አሉሽ፣ ያለውን ነገር ታውቂያለሽ። ልጅ ማሳደግ ልጅ መውለድ ምን ያህል ከባድ እንደሆነ ታውቂያለሽ። ሁሉን ነገር ትረዳጃለሽ ብዬ አስባለሁ። እንደዚህ ነገሮችን እየተረዳሽ ከሆነ ደግሞ ማንም ምንም አያመጣም። ይቺ ልጅ እየተጎዳሽ ነው ብለሽ ሰው ስለሳቀ አይደለም፣ ሰው ጥርሱ ላይ አፉ ላይ የሆነ ጥርሱ ላይ የሆነ ደስታ ስሜት ስለታየ አይደለም፣ ፊቱ ላይ የደስታ ስሜት ስለታየ አይደለም፣ ውስጡ እያረረ ነው። የሆነ የአልሰበርነት ስሜት እየታየው ስለሆነ ነው እንጂ ከቪዲዮ በኋላ ያለውን ነገር ብትመለከቱ በጣም ይጸጽታችኋል። ታውቃላችሁ፣ ወንድም አለኝ ትላለች። ወንድም የላትም ሩታ። ይሄ ወንድም ነው አቡሽ፣ ወንድም ነው። ከበስተጀርባዋ ሄዶ ከጠላቷ ጋር ሚርመጠመጥ እርምጥምጥ ነው አቡሽ የሚባለው ወንድሟ። እርምጥምጥ ስንት ነገሮች ተያዘበት፣ ስንት ነገር ተገኘበት። እህቱን ቁጭ አድርጎ የእህቱን እዛች ጋር መውደቅ የምትፈልግ ሴት ሄዶ በየካፌ በየሬስቶራንቱ የሚያወራ እርምጥምጥ። እኔ ወንድሟ ብሆን አሳያችሁ ነበረ፣ እቆላችሁ ነበረ ነው የምላችሁ። እንዴት እንደማደርጋችሁ አሳያችሁ ነበረ። ግን አሁንም ቢሆን የመጣው ይወጣል። ወላ ዳኒ ወላማ። እስኪ እናንተ ወንድ ናችሁ፣ የሩታን ልጅ ንቁና እናሳያችኋለን። ማንም ምንም ማድረግ አይችልም። ገባ? እኔ አሁን እውነት ለመናገር እስከዛሬ ምን ያለ ታግሰን፣ አንዳንዴ ታላቅ ሲሆን የሰው ልጅ ታከብረዋለህ። ምክንያቱም ከኔ ይሻላል ብለህ ስለምታስብ ማለት ነው። በዚህ ልክ ደግሞ አክብረናችሁ ለእናንተ ቦታ ሰተናችሁ እናንተ የምታደርጉትና የምትሰሩት ስራ ልክ ካልሆነ ዝም ልንላችሁ አንችልም። እስከዛሬ ዝም ብለናል። ዝም ማለት ጀስት በንግግር እንትን ብለናል አይደል? በዚህ ልክ ሩታን ለማስለቀስና የሩታ ልጅ ሲጀመር የሩታ ልጅ አምጡልኝም ያለችው ከአብርሃም ጋር ተነጋግረው የአብርሽ እህት ቡዜ ነች። ገባችሁ? የአብርሽ እህት እኔ ያሳደገዋለሁ፣ እኔ እናት መሆን እችላለሁ፣ ማሳደግ እችላለሁ ብላ የሩታ ልጅ ለማስወሰድ ከነ አብርሃምና ከነ ዳኒ ጋር ያወራችሁ ቡዜ ያለችበት። ቡዜ እኔ በዚህ ልክ ማለት ይቅርታ ለንግግሬ በጣም ስለተናደድኩ ነው እንደዚህ የምናገረው። በዚህ ልክ ይሁን የወረደ ስራ ትሰራለች ብዬ ለአንድ ሰከንድ አስቤ አላውቅም። የአብርሽ እህት ቡዜ በዚህ ልክ ሩታን ለማስለቀስ መፈለግና ልጇን አንቺ ወስደሽ ማሳደግ ለምን እንደፈለግሽ አላውቅም። ከነሱ ጋር ከአብርሃም ከዳኒ ከሌሎቹ ጋር ተመሳጥርሽ የሩታን ልጅ ወስደሽ እኔ ያሳድጓለሁ ማለት ለምን አስፈለገ? እናትየው እያለች እሷን ማስለቀስ ነው የምፈልጊው? ከዚህ በፊት እኮ አስብልሻለሁ፣ እጨነቅልሻለሁ ወንድምሽን እንደዛ ስትናገሩ የነበረው እያስመሰልሽ ነበር ማለት ነው እንዴ? ለምን እንደዚህ ማድረግ የፈለግሽው? እስከዛሬ ኦኬ የሩታ ክፍተት ነበር ስትጠብቂ የነበረው? ሩታ የሆነ ስህተት እስክትሳሳት ነበር ስትጠብቂ የነበረው ማለት ነው? ከልብሽ አልነበረም ከጎኗ ስትቆሚ የነበረው ማለት ነው እንዴ? ለምንድን ነው በዚህ ልክ እሷ ላይ ተነስተሽ ጭራሽ ከሩታ ጠላት ጋር ከሄርሜላ ጋር ተገናኝተሽ እንደዛ ማድረግሽ ሳያንስ ከዛም ደግሞ አልፎ ተርፎ
የሩታ ልጅ ወስደሽ አንቺ እኔን ከባከባለሁ እኔ ያሳድገዋለሁ ብለሽ በዚህ ልክ እሷን ለማስለቀስ እሷን ከሰውነት ለማስወጣት እሷን ለማሳበድ መሞከር ምን የሚሉት ነው? ሌሎቹስ ተው ስራቸው ነው። እና አብርሃም እና አቤል እና ሌሎቹ ተዋቸው፣ ሰይጣን ናቸው። ሰይጣን የሚቀናባቸው ልጆች ናቸው። እሷ ግን በጥሩ ነገር የምናቃት ነገሮች ታገናዘባለች፣ ታስተካከላለች ብለን የምንጠብቃት እህታችን በዚህ ልክ ሌላ ነገር ለማድረግ መሞከርና ሩታን ለመጣል መፈለጉ ሊገባኝ አልቻለም። አምናት ነበረ፣ ሁላችሁንም አምናችሁ ነበረ። ከዚህ ሀገር ወደ ውጭ መውጣት አቅቷት ሳይሆን ልጅ ልዑልን ይዛ ወደ ሌላ ሀገር መሄድ አቅቷት ሳይሆን እዛ ሄዳ በቃ ያለው ነገር እንደ ሀገር ማንም እንደ ሀገር እንደ እናት እንደ ቤተሰብ የሚሆን ነገር የለም። እዚህ ጋር ታውቃላችሁ። በቃ ሀገራችሁ ላይ ኖራችሁ ስርዓት ስትሰሩ ልጃችሁን ስታሳድጉና ከሀገር ውጭ ሆናችሁ ልጃችሁን ስታሳድጉ ልዩነቱን ታውቃላችሁ። ሰው እኮ ውጭ ሀገር ወልዶ ወደ ሀገር ነው ወደ ኢትዮጵያ ነው አይደለ ልጁን የሚልከው። እሷ ከዚህ በእናንተ ምክንያት ወደዛ እንዳትሄድ በቃ እኛም እናንተም ሁላችንም በቃ ታይ ችግር የለውም እኛ ያለንሽ ምናምን አላችሁ ለጊዜው። አሁን ደግሞ ሁሉ ነገር የሆነ ነገር ከደረሰ በኋላ አሁን እንደ አዲስ እንደገና ልጅቷን ማሳዘን፣ ልጅቷን መጉዳት፣ ልጅቷን የሆነ ነገር ማድረግ አያስፈልግም። ለምን ሊገባኛል ቻለው ምን ነው ታውቃለህ? በዚህ ልክ የሩታ ነገር ለምንድን ነው የሚገነው? በዚህ ልክ ሩታ ስቶ ነገሮች ግንን ብለው የሚታዩት ለምንድን ነው እንዴ? መግነን እኮ ያለበት በጣም ብዙ ክፍተቶች አሉ እኮ። በነገራችን ላይ ነገር ይገንባታል ሁሌም ቢሆን። ይሄንን ነገር አብርሃም አድርጎት ቢሆን ኖሮ ምንም ላይ መስላቸው ይችላል እርግጠኛ ነኝ። ወይ ሌላ ሰው አድርጎት ቢሆን ምንም ላይ መስላቸው ይችላል። ግን ሩታ ስላደረገችው አንዳንድ ሰው ደሙ መራር ነው የሚያደርገው ነገር በሙሉ ወደ ክፉ ነገር ይታይበታል። በጣም ትልቅ ነገር እንዳደረገ፣ በጣም መጥፎ ነገር እንዳደረገ ይታይበታል። በቃ ጥፋት አጥፍታለች። እኛም እያመንን አይደለም እዚች ጋር ጥፋት አይደለም እያለን አይደለም። በቃ ጥፋት አጠፋች ሩታ መሰላት አደረገች አይደለ? በቃ ካደረገች በኋላ ስተትን እንደዚህ ትክክል አይደለሽም ብሎ ማለት ነው እንጂ ከዚህ በፊት አብራችሁ ስንት ነገር የነበራችሁ ሰዎች ስንት ነገር እኔ እያንዳንዱ ልናገር እንዴ ባለፈውም ተናግሬዋለሁ። ሩታ ከድሮ ጀምሮ ስንት ነገር ያደረገችላችሁ ቤቷ በልታችሁ ጠጥታችሁ ምን ብላችሁ እያንዳንዱ ነገር አድርጋችሁ ዛሬ እሷ ላይ ተገልብጣችሁ እንደዚህ የምትሉ ነገር እኔ እንጃ። እኔ እስከመቼ በእንደዚህ አይነቱ ለወደፊት ህይወታችሁም አስቡበት። ይሄስ ቀላል ነገር ነው። እናንተ ግን ወጣቶች ናችሁ። ነገ ከነገ ወዲያ የምትደርሱበትን አታውቁም። ሰው የዘራውን ነው የሚያጭደው። በነገራችን ላይ የዘራውን የሰው ልጅ ስንዴ ዘርቶ ጤፍ አያጭድም። ስንዴ ነው የሚያጭደው። ስንዴ ዘርታችሁ ስንዴ ነው የምታጭዱት። እናንተም ስንዴ ሰርታችሁ ስንዴ ነው የምታጭዱት። ነገ ከነገ ወዲያ በልጃችሁ በሚስታችሁ ሊደርስባችሁ ይችላል። ይሄን ነገር እኔ ወንድ ነኝ። ወንድ አይደለም ነኝ። ወንድ ነኝ። ስለዚህ ወንድ ስለሆንኩኝ ስሰይ ለወንድ ነው ማገዝ ያለብኝ። ወንድ ስለሆንኩኝ ግዴታ እዚች ጋር አንዲት ሴት ልጅ መጨቆን አለባት? እህትም እኮ አለኝ፣ እናትም አለኝ። እንዴ ስንት በደል እያየን ያደግን ሰዎች እኮ ነን። ስንት ነገር ሴቶች ላይ የሚደርሰውን ጫና እያየን ያደግን ሰዎች እኮ ነን። እና እሷ እዛች ጋር እያለቀሰች መጥቼ አብርሃም ጎበዝ ጀግና ተበድለ ነበረ ብዬ እንዳጨበጨበለን እንዴ እንፈልጉት? አላጨበጨብም። በቃ ትክክል ከሆነ አይደለም። ባለፈውም ብዬዋለሁ አብርሃም ትክክል የዛኔ የሆነ ነገር ተፈጥሮ ነበር። ያን ነገር ፋይሉንም ቢሆን እኔ እንትን ብዬ አጠፋላለሁ አልኩት። በቃ እሱ በነጋታው ቸኩሎ ሄዶ ተደባድቦ አጠፋ። እቺ ልጅ ተይዞባት ቢሆን ማን ነው ተደባድቦ የሚያጠፋላት? ሩታ ተይዞባት ቢሆን ማን ነው ተደባድባ? እሷ እንደሱ ሰው ሃንግ ማድረግ አትችልም። ሰውን መደብደብ አትችልም። ሰውን መኪና ውስጥ ማፈን አትችልም። እሺ ዘላለም አለማን እየተስፈራራች ኖረች ማለት ነው አይደለ? እቺ ልጅ እኔ በዚህ ልክ ለምን መገናዘብ እንደከበዳችሁ እንጃ። እኔ እስቲ እግዚአብሔርን እኔ እውነት ለመናገር ማለት ነው። እሺ ሌላው ሰው ይክፋስቲ፣ እሺ ሌላው ሰው እሺ እነ አቤል እነ ብሩክ እነ ሄርሜላ በቃ ዙሪያው ላይ ያሉ ሰዎች እሺ ክፉ ይሆኑ፣ የአብርሃም እምነት እሺ ክፉ ትሁን። ግን አብርሃም ልጁ ላይ ማለት እሺ ሌላው ነገር እኮ ነው ክፋቱ እንዳለ ይሁንና እስቲ አብርሃም ልጁ ላይ በዚህ ልክ ለምንድን ነው የሚከፋው እንዴ? ልጁ ላይ የልጁ እናት ላይ ለምንድን ነው የሚከፋው? ኦሬዲ እኮ የማይሆን ከሆነ ከታረጋለህ ታቆማለህ እንዴ። በቃ የማይቀጥል ከሆነ ኢትሶኬ ብለህ ትተዋለህ እንዴ። በዚህ ልክ እሷን ተከታትሎ ሰላም ሆነች ሲባል የሆነ ደስተኛ ሆነች ሲባል በዚህ ልክ የእሷን ደስታ ለማደፍረስና ሰላሟን እንዳትጠብቅ መፈለጉ ለምንድን ነው የፈለጋችሁት? ለምንድን ነው እንዴ? አንተ እኮ ቢገባህና ብትረዳ ፍቅር አለበት ሲጀመር አብርሃም ፍቅር አለበት አውቃለሁ። ተፈቅራታለህ፣ ትወዳታለህ። ግን ያን ነገር ደግሞ ለሷ በግልጽ መናገር ሼም ይዞሃል። አይ ኖ ሊትራሊ ፍቅር አለብህ አንተ አብርሃም። ግን ለሄርሜላ እያዘንክላት ነው ያለው። ኖ ወይ በቃ ፍቅር ከሆነ ፍቅር ነው፣ ትዳር ከሆነ ትዳር ነው። ተመለስ፣ ችግር የለውም። ምንም ሼም አያዝህ አብርሃም፣ ሼም አያዝህ። ፍቅር ከያዘህ ፍቅርህ እንዳልወጣልህ
ከአይንህ ያስታውቃል። ከአይን ከብሌን ሩታም ከአይንሽ ከብሌንሽ ፍቅር እንዳለብሽ ያስታውቃል። በቃ ተመለሱ። ሁሉም ቁልቁልቁልቁልቅ ከህይወታችሁ ወደ ፍቅራችሁ ከተመለሳችሁ አንድ ሰው መጥቶ የሆነ ነገር ብሎ አይናገራችሁም። ግን አብርሃምን ብትሆን ዛሬ ከሩታ ጋር ነኝ ብለህ ነገ ከነገ ወዲያ ሩታን እንትን ብለህ እያሳዘንክ ሄደህ ከሄርሜላ ጋር ጊዜ የምታሳልፍ ከሆነ ከባድ ባካ አብርሃም። እኔ እውነት ለመናገር ልብ ይሉም አንድ ቀን እንኳን ለጥፋቱ እኮ ይቅርታ ጠይቆ የማያውቅ ልጅ ነው። ገባ? አንዳንዴ የሰው ልጅ ጥፋቱ ባታጠፋ ራሱ ይቅርታ ትጠይቃለህ፣ ድንገት ተሳስቼ አስቀየሜያለሁ በሚል። አብርሃም ግን እንደዚህ አስተሳሰብ የለውም። አሁንም አንድ ነገር መናገር ነው ፈልገው፣ በአብርሃምና በሩታ ዙሪያ ያላችሁ ሰዎች ሩታን ለማስለቀስ ለማሳዘን በዚህ ልክ እሷ ጀርባዋ ላይ ሄዳችሁ የሷን ሀዘን የምትፈልጉ ሰዎች ልጇንም ሆነ በዙሪያው ላይ ያሉ ሰዎች ለመጉዳት የምትፈልጉ ሰዎች ስነ ስርዓት የምትይዙ ከሆነ ስነ ስርዓት ትይዛላችሁ። ሲቀጥል ደግሞ አንድ ነገር ልጠይቅ እፈልጋለሁ። ሩታ ቤቷ ላይ ሰላም ማግኘት አልቻለችም። ሁሉም እየመጣ ብዙ ነገር እያወራት ነው። ለልጇም ደህንነት ለሷም ደህንነት ሲባል ለትንሽ ጊዜ እረፍት የምታገኝ ከሆነ እሺ የምትለን ከሆነ ከቤት ወጥታ ሌላ ቦታ ለትንሽ ጊዜ ብታርፍና ሰላሟን ብትጠበቅ ደስ ይለኛል። ገባ? በዚህ ልክ ሁሉም እየመጣ እንደዚህ እያላት ሁሉም እየመጣ የጋፉን እየከፈተባት አብርሃምም ሁሉም ሰው እየመጣ እሷ ላይ ተጽዕኖ እያበዛ ነው። ከዚህ በኋላ ይበቃል ተባብለናል። ዳኒም ብትሆን አሳይሃለሁ። ዳኒም ብትሆን ታቆማታለህ። እንደዚህ አይነት ነገሮች የምታደርግባት ከሆነ እቺ ልጅ ላይ ታቆማለህ። እኛ ከዚህ በፊትም ሩታን ሰዎች ካጠገቡ ያሉ ሰዎች እንዳለ ማራቅ ነው የሚፈልጉት ካጠገቡ ላይ እና ብቻዋን እንድትቀር ነው የሚፈልጉት ብቻዋን። እና ለዛም ደግሞ ብቻዋን እንዳትሆን ደግሞ እኛ በተቻለ መጠን ከጎኗ በመሆን ነገሮችን እያስተካከልን ወደፊት እንሄዳለን ነበር ብለን ያለው። ለዛም ነው ዳኒ ካጠገቧ ስትመጣ ደስ ብሎን በቃ ቢያንስ እንኳን አጋዥ አላት። እኛ እንኳን ጓደኛችን ነው በጣም ቤስት ፍሬንድ ስለሆንን ከአብርሃም ጋር እንደዚህ መናገር ራሱ ይከብዳል። ገብቷችኋል? በጣም አሁን እኔ ይይዘኛል አብርሃምን እንደዚህ የሆነ እላፊ መናገር ይከብደኛል። አጠገቡ ላይ ሲሆን መናገር ያለብኝ እናገራለሁ። ግን እንደዚህ ደግሞ እንትን ማለት ዳኒ ግን ያንን ነገር በቃ እንደፈለገው መናገር ይችላል። ገብቷችኋል? ያ ስለሆነ ቢያንስ እሱ የሆኑ ነገሮችን ይናገራል፣ የሆኑ ነገሮችን እንትን ይላል በሚል ነበረ ደስ ያለን። ግን ከዚህ በኋላ አንተም ዳኒም ተገልብጠህ እንደዚህ ያደርጋለሁ የምትውል ከሆነ ዳኒ ይቅርታ በቃ እውነት ለመናገር በጉልበት ነው፣ ስድብን በስድብ ነው፣ ምትን በፊት ነው። ድሮ ቀለ ግራን ሲመታ ቀኙን ስጠው አይሰራም። እዚህ ጋር ህይወት ነው። ገብቷችኋል? በህይወት ቀልድ የለም። በቃ ገብቷችኋል? ስለዚህ እንደዛሬ እንደዚህ ጠጠር ያሉ ቃላቶችን ተናግረን አናውቅም። ዛሬ ግን ስለበዛ ነው። ከአይኗ ላይ እንባ አይተን አናውቅም ነበር። ዛሬ ግን እንባ አይተናል አይኗ ላይ። ገብቷችኋል? እቺ ልጅ ብዙ ነገሮቿ የምታማክረን እኛ ነን። ገብቷችኋል? ማን እንኳን አይደለም እንደዚህ አይነት የምትቀርባት እህታችሁ ይቀርና ጎዳና ላይ ወይ የሆነ ቦታ ላይ የምታቋት ሴት ራሱ ስትበደልና ሰው ሲናገራት ከፍ ዝቅ ሲያደርጋት መመልከት ለሷ ብላችሁ ብዙ ሰው ተጣልታችሁ ታውቃላችሁ። እርግጠኛ ነኝ ወንዶችም ሴቶችም አላችሁ እዚህ ላይ መንገድ ላይ ላወቃችኋት ሴት ተበድላለች ብላችሁ ፍትህ ጠይቃችሁ ተጣልታችሁላት ታውቃላችሁ። ዛት ሴት እኛም ያንን ነው እያደረግን ያለነው ለእህታችን። በቃ ይሄን ያለው ነገር ምንም የተለየ ነገር አይደለም። አሁንም ሁላችሁም መስማት ያለባችሁ ሁላችሁም ትሰማላችሁ ወይም ቪዲዮ ታያላችሁ። በአብርሃም እና በሩታ ዙሪያ ያላችሁ ሰዎች እሷን ድጋሚ ለመጉዳትና ሌላ ነገር ለማድረግ ባትሞክሩ ጥሩ ነው። ሲቀጥል ደግሞ እውነት ለመናገር በጣም ከልቤ ያዝኜብሻለሁ። ስልክ ደውዬልሽ ልታነሽልኝ አልቻልሽም፣ ግን በጣም አዝኜብሻለሁ የአብርሃም እህት ቡዜ። ምክንያቱም አንቺን በዚህ ልክ አልጠብቅም። የልጅ እናት ነሽ፣ ከሁላችንም ታላቅ ነን። ለሩታ የሆነ የወለደ ስሜት ይታወቃል አይደል? የወለደ ሰው አምጡ፣ የወለደ ሰው ስለ ልጅ ፍቅር፣ ስለ ልጅ ስሜት በእርግጠኝነት አንቺ ታውቂዋለሽ። ይሄ ሁሉ ነገር እየተረዳሽ፣ ይሄ ሁሉ ነገር እያወቅሽ በዚህ ልክ ደግሞ ሩታ ላይ መነሳትና ሌላ ነገር ማድረግ መሞከርሽ በጣም ነው ሼም ያዘን። አሁን አንቺ መናገር አልፈልግም፣ ግን ደግሞ እያደረግሽና እየሄድሽበት ያለው ነገር ልክ አይደለም። ምንም ቢሆን አብርሃም ወንድምሽ፣ ምንም ያንቺ የስጋሽ ቢሆን እውነት ጋር ነው መቆም ያለብሽ። አንቺ ሴት ነሽ። እኔ ሴት ሆነው በቃ ለምን ምንም አይሆንም፣ ከእውነት ጎን ነው መቆም ያለባችሁ። ስለዚህ ሁላችሁም እግዚአብሔርን ከልቤ ነው የምናገረው፣ ሁላችሁም ማቆም ያለባችሁ ከእንግዲህ ታቆማላችሁ። ሩታን ለማስለቀስ ልጇን የሆነ ነገር ለማድረግ እንደዚህ እያላችሁ ልጅቷን ልታሳብዷት የምትሞክሩ ሰዎች ከእንግዲህ በኋላ ስነ ስርዓታችሁ ያዙ። በቃ እኔ እንደዚህ ተናግረን ማናቀም እዩ ያለውን ነገር ከዚህ በኋላ እኔም ፈረንጁም ቢኒያምም ሆነን እኛ ማድረግ ያለብንን እናደርጋለን። ግን በካሜራ ላናመጣ እንችላለን። የሆነ ሰው አብጦ ተፈንክቶ ከመጣ እንዳታዝኑ ያለው ነገር ነው። ከዚህም በኋላ ማንም ወደ ሩታ ቤት የሚገባ ሰው የለም። ኢቭን ከታች
ሆነ ከየትም ቦታ ከጥበቃ ጀምሮ እስከ ማንኛውም ቤቷ ማንም ሰው እንዳይገባ ማድረግ እንችላለን። ገብቷቸዋል። ቤት መቀየርም ካለባት እሷ ፍላጎቷ ይሁን እንጂ አለንላት፣ ችግር የለውም። በቃ የፈለጋችሁትን ነገር ማምጣት የፈለጋችሁትን ማለት ትችላላችሁ። አለቀ በቃ። የፈለጋችሁትን ማንም ምንም አያመጣም። ቡዜን ሄደን ያለውን ነገር እናወራታለን። የተለየ ነገር ካለ በደንብ እናሳውቃችኋለን። አቡሽ የምትባል አረመኔ ሰይጣን ልጅ ግን ተጠንቀቅ። ያለውን ነገር መስተካከል አለበት። ተስተካከል። በዛው ደግሞ ሩታን ራሱ ካለችበት እንዲህ ሰላም እንድታገኝና የረፍት ማግኘት ካለባት እሺ ካለችን ብናወራትና ለትንሽ ጊዜ ቤት ብትቀይር ደስ ይለኛል። እናወራታ አይደል? ያለውን ነገር እናደርጋለን። ውድና የተከበራችሁ የኛ ቤተሰቦች አሁንም ቢሆን ከሩታ ጎን መሆናችሁን እንዳታቆሙ፣ እህታችንን አግዟት። እየጠየኳችሁ ነው። ምክንያቱም ነገሮችን ለመረዳት ሞክሩ፣ ነገሮችን ለማገናዘብ ሞክሩ። ይሄን ነው የምላችሁ። አዎ ከአብርሃም በልቻለሁ፣ ጠጥቻለሁ፣ ብዙ ነገር አብረን አሳልፈናል። ግን መሆን ያለበት ይሆናል። ገብታችኋል? አብርሃም ጥፋት አጠፋና አብርሃም የሆነ ነገር አደረገና እኔ ከሱ ጎን ሆኜ ነገሮችን እንትን ማለት የለብኝም። ይሄን ነው እያልኳችሁ ያለሁት። ነገ ደግሞ ልዑሌ ይሄንን ነገር ደግሞ ተመልክቶ እንደሚደሰትበት እርግጠኛ ነኝ። እንኳን ከእናቴ ጎን ቆምክ የሚልም ልጅ እንደሚሆን ተስፋ አደርጋለሁ። ከታረቁም ደግሞ እግዚአብሔር ካስታረቃቸውና ልባቸውን ከመለሳቸውም እሰየው ለማለት እወዳለሁ። ወደ ቡዜ ጋር ብንሄድ ደስ ይለኛል። ቤቷ ደስ ይለኛል።